የተለየ ዕውቀትን ብቃት የሰጣቸው ይሄን ዕውቀት ይዘው ወጡና ፍቅህ የሚባለውን ትምህርት መሰረቱን ጣሉ። አስተሳሰባቸው ጥልቅ ነበር። ለዛ ነው ኢማም ሻፊዒ አቡ ሐኒፋ በሞቱበት ዓመት ነው የተወለዱት። ኢማም ሻፊዒ 150ኛው ሂጅሪያ ላይ ነው የተወለዱት። ማንም እኮ ይላሉ ኢማም ሻፊዒ የሻፊዒያ መዝሐብ መስራት ናቸው። ማንም ሰው ስለ ፍቅህ ከተማረ የአቡ ሐኒፋ ጥገኛ ቢሆን እንጂ። ኸጢቡል በግዳዲ ስለሳቸው ብዙ ብለዋል። ኢብኑ ኹልዱን ስለ ፍቅህ ዕውቀታቸው ብዙ ተናግሯል። እነ ለይዚ ብዙ ተናግረዋል ስለሳቸው። እነ ፈድል ኢብኑ ሙስላ የፍቅህ ዕውቀት እኮ ሰው ልጆች ተኝተው ነበር አቡ ሐኒፋ ቀሰቀሳቸው ይላል። በእርግጥም ያየው ህልም ተፈታ በሂደት። አላህ ሻርፕ የሆነ አቅልን የሰጣቸው ተከራክረህ አታሸንፋቸው። ለዛ ነው ኢማም ሻፊዒ ሸኻቸው በቀጥታ ኢማሙ ማሊክ ናቸው። ኢማሙ ማሊክን ጠየቅኳቸው፣ አቡ ሐኒፋን አግኝተው ታውቃለህ አልኳቸው። አዎን አንድን ሰው ተመለከትኩ አሉ። ተከራክሯቸው ነው ቁሙ። አቡ ሐኒፋ እኮ ቢፈልግ ይሄን የመስጂዱን ምሰሶ ወርቅ ነው ቢልህ በመረጃ ያሳምናል። አላህ የተለየ አእምሮ ነበር የሰጣቸው። ሙአሪኾቹ የታሪክ መዛግብት ሲጽፉ የምድራችን አእምሮ በአንድ ሚዛን ላይ ቢሆን የአቡ ሐኒፋ ለብቻው የሱ ሚዛን ይደፋል የተባለለት ነበር። ክርክረ ብርቱ ነበር። ሎጂክ ላይ የሚችላቸው አልነበር። ሰው ሊከራከራቸው ሲመጣ ሁለት መስፈርት ያቀርባል። በቁርአን ታምናለህ፣ በቁርአን እንከራከር ይሉታል። በቁርአን ካላመንክ ደግሞ በሎጂክ እንርታ ይሉታል። ቁጭ አድርገው ያሳምኑታል። ዑለማዎቹ በሳቸው ዘመን ሙፍቲዎቹ የሚሳሳቱትን አበጥረው ነበር የሚያወጡት። አንድ ታሪክ ተነስቷል። ቃዲ አቢ ለይላ ታዋቂ ቃዲ ናቸው። ቃዲ ማለት በሙስሊሙ ዓለም ከንጉሱ በኋላ ያለ ትልቁ ስልጣን። ታዲያ አቢ ለይላ ታዋቂ ዳኛ ናቸው። በመንገድ ሲያልፉ አንድ ወጣት ከአንዲት እብድ ጋር ሲጎናተል ሰሙት። ሰደባት። ሲያበሳጫት እብድ ነች። አንተ እናትና አባትህ በዝሙት የወለዱ አለችው። ይህን ሲል ዳኛው ሰማ። አስጠራት ወደ ፍርድ ቤት። ሰዎችን ዝሙተኛ ማለት በእስልምና ያስገርፋል፣ ያስቀጣል። መስጂድ አመጣትና እንድትገረፍ ወሰነ። ሁለቴ በአባቱም በእናቱም ሁለቴ ያስገርፋል። ይህን ክስተት አቡ ሐኒፋ ሰማ። ቃዲው ምን ነከዋል? እዚህ ክስተት ላይ እኮ 6 ነገር ተሳስቷል። ተመልከቱ፣ 6 ነገር። አንደኛ እብድ ሰው አይገረፍም። ሶላትንም አላህ ትተወለታል አይደለም ግርፋት። ሁለተኛ መስጂድ ላይ ነው የገረፋት። መስጂድ ላይ ሰው አይገረፍም። ሶስተኛ አቁሞ ነው የገረፋት። ሴቶች ቁጭ ብለው ነው የሚገረፉት። አራተኛ ከሳሽ መገኘት አለበት። ዝሙተኛ የተባሉት ወላጆቹ ቁመው እነሱ ነው ግርፋቱን የሚያዩ። ይሄንም አራተኛ ተሳስቷል። አምስተኛ ሁለቴ ነው የገረፋት ለሁለቱ ብሎ። አንድ ሰው ህዝብ ቢሳደብ በህዝብ ልክ ይገረፋል? ስተት ነው። አንዴ ነው የሚገረፈው። የሚያስገርፍ እንኳን ሁለቴ ቢገኝ አሉ። ስድስተኛ ስተቱ አንዴ ተገርፉ ቆዳው ሲጠግግ ነው ሌላ ግርፋት የሚደረግ። ከአንድ ክስተት 6 ስተት አወጣ። ዳኛው ተበሳጨ። ንጉሱ ጋር ሄዶ ከሰሳቸው። ንጉሱ ፈትዋ እንዳሰጠው አቡ ሐኒፋን ከለከላቸው። አቅላቸው አላህ የተለየ ነበር ችሎታ ይሰጣቸው። አንድን ግለሰብ ሰሙት። አንድ አካባቢ ሰይድና ዑስማን ኢብኑ አፋን የነብዩ ታዋቂ ደረሳ ኸሊፋ፣ እሱን የሁድይ ነው እያለ ይሳደባል። የሁዳ ነው አውቆ ነው መሰረቱ የሁዳ ነው በእስልምና ተጠልሎ ነው እያለ ስሙን ያጠፋው ነበር። ታውቃላችሁ፣ እነዚህ ሰዎች ናቸው ሰይድና ዑስማንን ቤቱ ገለው የገደሏቸው። አላህ የጀነት ላይ አብሮ ይሰብስበን። የሁዳ ናቸው ብሎ ሲያወራ ሰሙና አቡ ሐኒፋ ወጡላህ ቤቱ ሄዱ። ሲያቸው ደነገጠ። ታላቅ ሰው፣ የተከበሩ ሰው። አቡ ሐኒፋ ምን አመጣ? ለልጅ ሽምግልና መጥቻለሁ። ምን ልጅን የሚያገባ ሰው አለ? እርስዎ መጣ ይመለሳሉ እንዴ? ግን ግለሰቡ ማን ነው እስኪ ንገሩኝ አለ። ልጁም ሀብታም ነው፣ ሶደቃ ሲሰጥ እጁ የተፈታ ነው፣ ሌሊት በአንድ አንቀጽ ሌሊት ሲሰግድ ነው የሚያደር። አቡ ሐኒፋ እስኪያቆም አሁን ከጠቀስከው ትንሹ እንኳን ቢኖረው ልጅን ድረዋለሁ። ለመሆኑ ማን ነው? አይ ግን ልጁ ሳልነግርህ አንድ ጉድለት አለበት አሉ። እሱ ምንድነው አላቸው። ልጁ የሁዳ ነው አላቸው። ተበሳጨ። ትልቅ ሰው አይደሉም እንዴ እርሶ? ልጅን ለይሁዳ ድረዋለሁ? አሁን የጠቀስከውን አይደለም የዓለም ሕዝብ ያላቸውን ጸጋ ቢይዝ
ልጅን አልድረውም ማለት ይችን ካረጋገጡ በኋላ ወደ መልሳቸው መጡ። ታዲያ አንተ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ሁለት ልጃቸውን ዑስማን ለሚባል ይሁዲ ድሯል እያልክ አይደል አላት። ደነገጠ። ቋንቋው ገባው፣ ሎጂኩ ረታው፣ ወደቀና እስትግፋር አደረገ። እውቀት ብቻ አይደለም ሎጂክ ካላህ ሰጧቸው ነው። ልክ በዘመናችን እንዳሉት ኤቴስ የምንላቸው ፈጣሪ የለም ብለው ያምኑ አሉ አይደል? የዳርዊኒዝም ቲዮሪ የሚከተሉ እንደዛ አይነት በዛም ዘመን ነበሩ። ደህርይን ይባላሉ። ጊዜ ነው የሚያጠፋን፣ ፈጣሪ የለም የሚሉ እንወለዳለን፣ እንሞታለን፣ በልጆች እንተካለን፣ ወማ ይህሊኩና ኢለ ደህር የሚሉ ነበሩ ያኔ። እና ፈጣሪ የለም አላቸው። ይህን ፍጥረት ዓለም የፈጠረው የለም። ገዳ ነገ ከንጉሱ ፊት እንከራከራለን። ቀጠሮ ያዙ። እነዚህም በቁርአን አታሳመናቸውም። ቁርአንን ባወረዱ አላህ ስለካደ ቀጠሮ ያዙ። አቡ ሐኒፋ በቀጠሮ ሰዓት አረፈዱ። ጠበቋቸው፣ አረፈዱ። ፈርቶ ነው የቀረዋል። ከዛ አረፋፍደው ደረሱ። ንጉሱ ጠየቀ። ኃላፊው ምን ነካ? ምን ነው ዘገየ? የገጠመኝ ልንገራችሁ። ህዝቡ ተሰብስቧል። አቋርጬ እኮ ወንዙን ልመጣ ስል ትልቅ ዝናብ ዘነበ፣ መብረቅም ጣለ። የመብረቁ ጨረር ዛፉን ቆረጠው አለ። የዛፉ እንጨቶች ወንዙ ላይ ወደቁ። ከዛም እንጨቶቹ ተገጣጠሙና መርከብ ሰሩዋል። ከዛ መርከቡ ላይ ወጣው፣ ማዕበሉ እያናወጠኝ እናንተ ጋር መጣኝ አለ። እነዛ ተከራካሪዎቹ አሳከና አቡ ሐኒፋ እንዴት ነው? እሺ ዛፉን ቆርጦ ጣለው፣ ተገጣጥሞ እንዴት ነው መርከብ የሚሰራ? አይሰራም አላቸው። ታዲያ ይሄ የምታዩት ውብ ፍጥረት ዓለም ፈጣሪ የለው ማለት ነው። የመርከቧ መገጣጠም ከገረማችሁ የሰማይ አዘርጋግ፣ የምድር አነጣጠፍ፣ የፀሐይ አወጣጥ አገባብ፣ የሰው ልጅ ህይወት መነሳቱ፣ መተኛቱ፣ ማደጉ፣ ከማህፀን መውጣቱ ይሄ ሁሉ ሰር የለው ማለት ነው። እጅ ሰጡ ለአቡ ሐኒፋ አቅሉን ወቃት። እንዲህ አይነት ስለ አእምሮ በሰው ልጆች ታሪክ አላለፈ ነው የሚባለው። ማንም መጥቶ ሺዓዎቹ ይመጣሉ፣ ተከራክረው ነው የሚያሸንፏቸው። እሳቸው ጋር መጥቶ እጅ ሰጡ ያለ ሄደ። በእስልምና ታሪክ የተለያዩ እንትኖች ተከስተዋል። ግሩፖች ብልጭ እያሉ የሚጠሩ ኸዋሪጆች አሉ። እነዚህ ኸዋሪጆች አልይና ሙዓዊያ መሃል የተፈጠረ ክፍተት ነበር። ሁለቱም ሰሃባዎች አመራሮች ነበሩ። ያኔ ልዩነት ሲፈጠር እንዲዳኝ ሰው መረጡ መሃላቸውና ሰው በሰጠው ዳኝነት ተለያዩ፣ ተስማሙ። እቺን ይዘው እንዴት ኢንል ሁክሙ ኢላ ሊላህ ፍርድ ለአላህ እንጂ ሰው ይፈርዳል እንዴ ብለው አውግዘው ይኖራሉ። ሁለቱንም አክፍረው